ድብብቆሹ ጭምር ተደብቆ ብዙ ጊዜ ያገኘው ይጠቅማል እስከ ማለት በአንዲት ሉዓላዊ ሀገር የፈጠጠ መሆኑ ትንሽ ያስገረመን እንጂ ሀያላ ነገራት በተለይ አሁን ቤቱ ፓወር ያላቸው እነዚህ አምስቶቹ የሚፈጽሙት ነገር ነው እና ዞሮ ዞሮ ምንድነው አንተ ቅድም እንዳልከው ጠቅላይ ሚኒስትራችንም እንዳሉት ኢኮኖሚ መያዝ አቅም ማዳበር ይሄንን ለመከላከል ይጠቅማል። ዞሮ ዞሮ እንደ ሀገር እዛ ወደዛ መጓዙ የተሻለ ይሆናል ባይ ለመከላከልም ጭምር ማለት ነው። በቀላሉ እንደዚህ ላለመደፈር እና ይህንኑ ለመናገር ነው። አመሰግናለሁ። ደስ እጅግ አመሰግናለሁ ወንድማችን በሻ። እሺ ግብሩ መሳዎች ናቸው እየቀረቡ ያሉት። ጉባለች መስመር ላይ ያለ ጤና ይስጥልን። ጤና ይስጥልን። እንዴት ነህ? አለሁ ወንድም አለም እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ያው ድሉም እየቀጠለ ነው። አብረን ያለን ሰዎች ደግሞ አብረን ስለመጣን ዛሬ ድሉ ሲታይ ሌሎች ቢመጡም እኛ መጀመሪያ አብረን የነበርን ሚዲያዎች ሳብሰብ ብሎ በዚህ ሰዓት ይሄን ነበር ብለን በአርኬስትሪው እየተነሳ ድሉን ማፋጠን አለብን እና በዛ መልኩ ነው የደወልኩት። እንኳን ለአዲሱ ዓመት የመሀል ሚዲያ ቤተሰቦች ለአዲሱ ዓመት እንኳን በሰላም አደረሳችሁ ማለት እፈልጋለሁ። ቴንኪው ከኖሩ አደረሰን አንተ እና ያው ዛሬ የተወሰነ ነገር ማለት እፈልግ አንደኛ እንኳን አደረሳችሁ ነው። ሁለተኛው የአሜሪካ ላይ ያለው አዲስ ነገር ብዙ ነገሮችን የሚነካካና በጣም የሚሰፋ ሁኔታ ነው ያለው። በተለይ ስለዚህ እውቅና ያላቸው ሰዎች ስለ ፖለቲካው እና አሁን ላይ ያላቸውን ዓለም የሚያውቁ የሚቃኙ ወንድሞቻችን የበለጠ የሚያውቁት ቢሆንም ለእኔ ለአሜሪካውያንም ሆነ ለትራምፕ ለዓለም ሕዝብም ሆነ ሁሉ ነገር በጣም ያዋረድና ገደል የከተተ እጅግ በተለይ ለቬንዙዌላ ብቻ አይደለም ለዓለም ሀገር አለኝ ለሚል ሁሉ ምንም ነገር እንደሌለው ሕግ አለ ፍትህ አለ ብለው ብዙ ጊዜ ሰብአዊ መብት ምናምን የተባሉ የተለያዩ ተቋማት ያወሩት የነበረውን ነገር ሁሉ በአደባባይ በፍልስጤማውያን ጉዳይ ላይ እናወራ የነበረውን ነገር የሚያረጋግጥ አዳኝ የሌላት ዓለም እንደሆነች ነው የሚያሳየው። ስለዚህ በጣም አደገኛ ነው። ብዙ ዋጋ የሚያስከፍል ነው። አሜሪካንም በዚህ የሚያበቃም አይደለም። እንደ ዓለም ሀገራትም መተማመንን የሚያሳጣና የተባበሩት መንግስታትም ደግሞ ቀብሩ የተፈጸመበትን እለት ነው የምናየው። እኔ እንደኔ ለጉባለች እንደስለሺ የተባበሩት መንግስታት ድርጅት በዓለም ላይ ህግ አለ የሚባለው ሁሉ ነገር የሀገር ሉዓላዊነት ምናምን እየተባለ ይታረክ የነበረው ነገር በሙሉ ቀብሩ የተፈጸመበት ዛሬ ቀደውታል ነው የምትለው ትራምፕ። በቃ ትራምፕ ቀብረውታል ማለት አሁን ሰብአዊ መብት የሚባለው ይሄ የሀገር ሉዓላዊነት የሚባለው ዓለም አቀፍ ህጎች፣ የጸጥታው ምክር ቤት፣ የተባበሩት መንግስታት ድርጅት እና ሳምሪ እየተባሉ በተለይ የኛ ጽንፈኞች እዚህ ጋር ነውር እንዲሰራ በውስጥ አቅደው በአደባባይ ሰልፍ ያደርጉ የነበሩ ሰዎች ሁሉ ምን እንዳለ ዛሬ ላይ አይናቸውን መገለጥ የሚችል አይን ካላቸው አይናቸው የሚገለጥበት እንደ ዓለም ደግሞ እጅግ አሳሳቢ የሚሆን መሆኑን ማየት ነው። ምክንያቱም ይሄ በጣም ጥሩ ያልሆነ ነገር ነው። ከዚህ ውጤት በጣም እየሰፋ ስለሚሄድ በተግባር ያን ያክል ባንለውም ጥሩ ያልሆነ ክስተት ግን ተከስቷል። ዓለም ላይ የጉልበታሞች ወይም እንደዛ እንጂ ይሄ ዲሞክራሲ፣ ሰብአዊ መብት፣ እርዳታና መሰል ነገሮች ሁሉ የሚዲያዎች ዘገባ የቢቢሲ ሁሉ ኢትዮጵያ ላይ የሚጮሁ ጀኖሳይድ እያሉ የሚባለውን ቁማር ሁሉ በደንብ ማረጋገጫ የሰጠ የዓለምን ገመና በአደባባይ ያሰጣ ነውረኝነት የነገሰበት ዓለም መሆኑን ሁሉ ሰው አውቆ ለሚሰማው እንግዲህ እኔ ወደ ፈጣሪ ነው የምለው፣ ወደ ጸሎት በጸሎት መትጋትን ነው የምለው። ሁሉም በየእምነቱ ወደ ጸሎቱ እንጂ የሰዎች ስርዓት ይህን ከመሰለ ማለት ነው። ሌላው እኛ ሀገር ያሉት እንግዲህ ከዚህ በታች ሲሆን መጥፋትና መጠፋፋት፣ ዘረኝነትና ነውረኝነት የሚያሳፍር መሆኑ ነው። እዚህ ጋር ኢሳያስ ያለውን ኢትዮጵያ እንደዚህ አይነት ነገር ልንዋ ባይፈቅድም ኢሳያስ ሆኖ ውስጥ እየጠፋ ከዛ ጋር መጥቶ ያንን ነግሮ ለኤርትራ ሕዝብ ወዳጅነት የሚፈጥር ነገር በሌለበት ሁኔታ ስለሆነ እንጂ ኢሳያስ ከጠፋ ብዙ ጊዜው ነው። 2 ዓመት 3 ዓመት ነው። እንደ ዶክተር አብይ እየተንከባከበው ሰው የለም። የጠፉ ሰዎች ህይወት ያላቸው የሚመስሉት ግን አንድ ከዓለም የሚቀዳ የጥፋት እቅድ የሚያስፈጽሙ አካላት በምድራችን ስላሉ ነው። 2 የእኛ የተጎጂ ህዝቦች ንቃተ ህሊናችን ዘገምተኛ መሆኑና እውነት የሚወዱ ሰዎች ተሰባስበው እውነቱን ወደፊት በመግፋት በመኖር ከማሳየት ይልቅ ጠላቶች የበለጠ ተደራጅተው እንዲሰሩ ድል በመስጠታችን የሆነ እንጂ ኢሳያስ ከሞተ 2-3 ዓመቱ ነው። ህወሓት ከሞተ ኢትዮጵያ ጠላቶች ከሞቱ ብዙ ጊዜያት ተቆጥሯል።
መሸከፍና መቅበር ባለመቻላችን የቆየና የዘገየ ዛሬም ያለ ነው እንጂ ኢሳያስ ያለም ነገር አያስፈልገውም ማለት ነው። የኤርትራ ህዝብ ደግሞ ቤተሰባችን ስለሆነ ህዝቡ መዳን አለበት። ከሻቢያ ቀንበር ነው ነፃ እንዲወጣ፣ ከባርነት ቀንበር ነው ነፃ እንዲወጣ የምንፈልገው። በመንገድ አንዴ ማለፍ ስላልሆነ አብሮ እንዲኖር ስለሆነ ነፃነት እና ወደብ ነው ሀገር እንዲሆን ነው የምንፈልገው። በዛ ስሌት በዚህ መልኩ አንሄድም የሚል ነው የግል አስተያየትን ነው የምናገረው። ይሄ ህግም የማይጠቅም ስለሆነ ኤርትራውያን ነቃ ብለው የዚህን የሽማግሌ ተራራኪነት ተልዕኮ ከላያቸው ላይ አውርደውት ነው እድሉን መጠቀም መቻል አለባቸው። አሰብን ብቻ ሳይሆን ያለንን ነገር ሁሉ አብረን እንጋራና ከመጥፋትና መጠፋፋት የጥላት መጫወቻ ከመሆን በተለይም የግብፅ መጫወቻ ከመሆን ራሳችንን እንጠብቅ የሚለውን መርህ አክብረው ይዘው ምንም ፍትህ በሌለበት ዓለም ላይ ፍትህ አለ እያሉ የሚራገጡ ሰዎች ሁሉ ከዛ የጥፋት ስራቸው ነቅተው ሀገር እንዲያሻግሩ የሚል ነው። የኢትዮጵያ ድል ማንም የሚያቆመው አይደለም። የሶማሊላንድን ጉዳይ እየቀጠለ ነው። ጅቡቲ ላይም የትኛውን ቦታ ላይ ያለ ትንንሾች እንግዲህ መልካም ከሰሩ ትልቅ ይሆናሉ። አልሆን ካለ ግን የሚጠፉበት ዘመን እንደሆነና የኢትዮጵያ እውነት ደግሞ እየፈካ እየተገጠጠ የሚሄድ እንጂ እንደዚህ እንዳልሆነ ነው የምናወራው። እዚህ ጋር መሀል ሚዲያ ላይ ደግሞ ለዚህ ምስክር ነው። እውነትን ይዘናል። እውነት ነው የሚያሸንፈው። ኢትዮጵያዊነት ነው የሚያሸንፈው። ሰውነት ነው የሚያሸንፈው። በእነዚህ ሶስቱ መርሆች ላይ ኢትዮጵያ እናስቀጥላለን፣ ጥላትን እንቀብራለን፣ ባንዳና ጽንፈኛን ከቆሻሻ ነገር ሁሉ እያጸዳን ኢትዮጵያን የምናስቀጥል መሆኑን መልእክት ማስተላለፍ ፈልጌ ነው። እንግዲህ ኢትዮጵያ በዚህ ትቀጥላለች። ኢትዮጵያ ታበጸዳ። እግዚአብሔር አመሰግናለሁ። ደሱ እጅግ አመሰግናለሁ ወንድም አለ